ማለት ጨውንም ጠጣ የኔ ናታን ያማል እንዴ? ብጠጣማ ኖሮ ያመኝ ነበር፣ ግን ፈጣሪ ይመስገን እንዳንቺ ስራማ ቢሆን አሁን ላይ ጠጭ። አልጠጣም። ጠጭ ጠጣ። ናታን እባክህ ተረጋጋ። ማንም እንደዚህ እንዳደረጋት ይታወቃል። በለውን ቶሎ ብሎ የምናገረው ነገር አይገባሽም ነበር። ተይኝ፣ አይመለከትሽም አልኩሽ። እረፍ፣ ራስን ችግር ውስጥ አትክተት። ዳጊ አንተ በዚህ ጨለማ ሆነ እንደፈርቶ ነው የመጣው። ልጁን አንቺ ነሽ አይደል የወሰድሽው? ማለት የምን ልጅ ደግሞ ነው ያቀም። እኔ እና አንቺ ሊያግባባን የሚችል ነገር ቢኖር የህፃኑ በህይወት መኖር። ስሚ እኮ ነው ደግሞ ምንም የማውቀው ነገር የለኝም። እሺ በማታ ደግሞ ቤት ድረስ መምጣት አልነበረብህም። ገባ? እርግጠኛ ነሽ? እስካሁን ግን አላመንኩሽ። ገኒ በገዛ ልጇ በዳግም የግድያ ሙከራ ተደረገባት። ዳጊ እናቱን ገፍትሮ መሬት ላይ ከዘረራት በኋላ ምንም አይነት እርዳታ እንኳን ሳያደርግላት ጥሏት ቤት ውስጥ ተደብቋል። ወይዘሮ ሉሊት ከውጭ ስትገባ ገኒን ወድቃ ስታገኛት ድረሱልኝ ብላ ጮኸ። አቤልና ፂ ደርሰውላታል። አቤልና ፂም ገኒን ራሷን ስታ ሲያገኟት እጅግ በጣም ተደናግጠው ለናታን ደውለውለት ነበር። ናታንም እንዲሰማ ሲሮጥ መጥቶ ወደ ሆስፒታል ይዘዋት ሂደዋል። ገኒ ትተርፊውን ወይስ ትሞታለች? ዳጊም ጓዙን ጠቅልሎ ከቤት ወጥቷል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። በባለፈው ክፍል እንደተመለከትነው ሐረግ ተከታታይ ድራማ ሀኒ አሁን ድረስ የት እንዳለች አልታወቀም። ስልኳን በተደጋጋሚ ቢሞክርም ስልኳን አይሰራም። ያለችበትም ስላልታወቀ ምናልባት ሀይሚ ለእህትህ ምግብ ልካልኝ ነበር ብለው ስለነበረ ያንን በጥርጣሬ እንግዲህ ምናልባት ፂ ጋር ተገናኝተው ሊሆን ይችላል በሚል ፂን ደውሎ አግኝቷት ነበር እና ፂን ስለ ሀኒ ሊጠይቃት ፂ ጋር ተገናኝተው ወደ ፂ በሄደበት ጊዜ እንግዲህ እነዚህ ቤት የገኒ ፎቶ ግድግዳው በሙሉ ተለጣጥፎ ነበር። ቃልም እንዲህ ይሄ ፎቶ ሁሉ ምንድን ነው እያለ ነበር። በዚህን ጊዜ ፂ ፎቶውን ለማንሳት ብትሞክርም ወይዘሮ ሉሊት እኔ መከራዬን አይቼ ስንት ዋጋ ከፍዬ ነው ያነሳሁት፣ ስለዚህ አይነሳም እያለች ሲጨቃጨቁ ነበር። በዚሁ አጋጣሚ ገኒም ስትመጣ እንዴ ለዚህ ነበር ፎቶ ያነሳሽኝ? ደግሞ ይሄ ምንድን ነው ማን ነው ብላ ገኒም ግድግዳው ላይ የተለጣጠፉትን ፎቶ አንስታለች። ቃልም ፂን ቤታችሁ ሁልጊዜም እንደዚህ ነው? ሁልጊዜም ቤታችሁ እንደዚህ ከሆነ በጭራሽ አይደብራችሁም ማለት ነው እያለች ነበር። እሱም እንዴ አንተን ይደብርሃል እንዴ ባለችው ጊዜ ቃልም ማረኔ ወርቅ የሆነች እህታለችኝ እንዴት ይደብረኛል ብለሽ ነው እያለ ነበር። እና ቃል ያችን ጓደኛሽን ለስራ ፈልጊያት ነበር አላገኛትም፣ ሰሞኑን ተደዋውላችሁ ታውቃላችሁ እያላት ነበር። እሷም በቅርብ ተደዋውለው እንደማያውቁና ስራው ምን አይነት ስራ ነው ወንጀል አይደለም አይደል እያለችው ነበር። እሱም ኧረ በጭራሽ ስራውን እሷን ካገኘኋት በኋላ እምነግርሽ ይሆናል፣ ግን እሷን ፈልጊያት ነበር ባላት ጊዜ ሰሞኑን ተደዋውለን አናውቅም፣ እስቲ ስልኳን ልሞክር እያለች ነበር። እንዴ ስልኳማ አይሰራም እኮ ሲላት እንዴት አወቅ ደውልህላት ነበር እንዴ ብትለውም እንዳልደወለላትና ግን ገምቶ እንደሆነ ተናግሯል። ፂም እስቲ ለማንኛውም ልደውልላት ባለች ጊዜ ስልኩን ስትሞክርላትም የሀኒ ስልክ አይሰራም ነበር። እናም እንግዲህ ስለዚሁ እየተወያዩ ሳለ መቼ ነው የተደዋወላችሁት? ቆይታችኋል እንዲህ እያላት እያወሩ ሳለ ድንገት አቤል መጥቷል። አቤል በመጣም ጊዜ አቤል ግራ ተጋብቶ ወንድ ፂ ጎን ተቀምጦ ሲያይ ተደናግጦ ነበር። እና ፂም ተዋወቀው ቃል ይባላል ጓደኛዬ ነው ባለችው ጊዜ አቤል ተናዷል። አቤል ተናዶ ስለነበረ በቃ እንዴ ውጭ ላውራው ብላ ነበር። በዚህን ጊዜ ተያይዘው ወደ ውጭ ወጥተው አቤል ከቤቱ ራቅ አድርጎ ከወሰዳት በኋላ እንዴት ቤት ድረስ ወንድ ታመጫለሽ እያላት ነበር። እና ደግሞ እኔ ስማላቀው ጓደኛ እንዴት ነው አሁን መቼ ተዋውቃችሁ ነው ቤት ድረስ መምጣት የቻለው? ለዛውም የወንድ ጓደኛ እስከ ቤት ድረስ እያላት ነበር። እሷም ደግሞ እንዲያጋጣሚ ሆኖ እንዳላስተዋወቀችውና ግን ደግሞ የቆዩ ጓደኛሞች እንደሆኑ ነግረዋለች። አቤልም በጣም ተናዷል። እናም አሁን እንግዲያው ብቻውን ከሚደብረው ወደ ቤት እንሂድ እያለችው ነበር።
እኔ አልሄድም በቃ አንቺ ሂጂ ብሎ በጣም እየተናደደ ነበር። እንዳንተ እኮ በጣም እየተናደድክ ነው፣ ቀንተሃል እንዴ አንተ ምንድነህ እያለችው ነበር። እሱም እንዳልቀናና ምንም እንዳልሆነ ተናግሮ በቃ እኔ ወደ ቤት መሄዳለን ወደ ቤት ሊሄድ እንግዲያውን ብቻው እንዳይሆን ሲል ሂጂ በቃ ብሎ አመነጫጭቋት ነበር። ጺም እሺ በቃ እኔ እንደ ብቻው እንዳይደብረው ሊሄድ ብላ ከሄደች በኋላ ግን ደግሞ አላስችላት ብሎ ሄዳ ከኋላው ስታቅፈው አቤል ደስ ብሎታል። እንግዲያው ቢፈልግ ስንቆይበት የፈለገበት ቦታ ሄድ ሳይፈልግም የራሱ ጉዳይ ገደል መግባት ይችላል ስትለው እጅግ በጣም ደስ ብሎታል። እውነትሽን ነው እያላት ነበር። እሷም እውነቴን ነው ብለው እንግዲህ አቤልም ደስ ብሎት ጥሩ ጊዜ አሳልፈዋል። አቤል ፍቅሩን በተግባር እየገለጸላት ያለ ይመስላል። ጺም ከልቧ አቤልን የወደደችውና የተቀበለችው ትመስላለች። እናም ጥሩ ጊዜ አሳልፈው በር አካባቢም ደርሰው እያወሩ ነበር ቆመው። ወይዘሮ ሉሊት እንዳጋጣሚ ስትደርስ እናንተ ሰዎች 24 ሰዓት አለመለያየት አይከብድም? ፍቅራችሁ እንዳያልቅባችሁ ቀለል አድርጎት እያለች ነበር። እና እነሱም አንቺ ካልተናገርሽ ያምሻል እንዴ ሰው ሲፋቀር ስታይም ያምሻል እያሏት ነበር። እሷም አሁን የሰው ሲፋቀር ያመኛል ብላለች። ሉሊት እውነቱን ተናግራለች። እስከ ዛሬ ድረስ ተጠይቄ ያልመለስኩት ጥያቄ ቢሆንም አሁን ግን እናንተ ሁለት ትኩረት ስለሆናችሁ ልንገራችሁ፣ ሰው አንድ ላይ ሲሆን ያመኛል ብላለች። ወይዘሮ ሉሊት ልጁን ለማስወሰድ ያኔት ልካታለች። ያኔት ወይዘሮ ሀይሚም ተዘጋጅታ እየጠበቀቻት ነበር። እናም አሁን መኪና ወጥቷል ብላለች። ይዛ ረጅም ርቀት በእግር መንገድ ከሄዱ በኋላ የሆነ ቦታ ላይ ሲደርሱ እንግዲህ ያኔት ወደ ሀይሚ ሄዳለች። ወደ ሀይሚ ከሄደች በኋላ አሁን የምወስድብሽ ቦታ አለ አብረን እንሄድ ብላት ነበር። እሷም ልጁ እንደደከመውና የትም መሄድ እንደማትፈልግ ስትነግራት አይ የሆነ ቦታ ነው የምንሄደው፣ ደርሰሽ ትመለሻለሽ፣ አብረን እንሄድ ብላታለች። ያኔትም ሀይሚም እሺ በቃ ብላ ተስማምታለች። ያኔት አንድ ስልክ ላናግርና ከዚህ ስልክ በኋላ አብረን እንሄዳለን ብላ ተስማምተዋል። እናም እንግዲህ ያንን ስልክ ለማናገር ፈቅ ብላ ካጠገቧ ለወይዘሮ ሉሊት ደውላ ነበር። ወይዘሮ ሉሊትም ልጁን ይዘውት እንዲሄዱ ግን የሚጓዙት ሁሉ በፖስጣው እንደሆነ በየመንገዱ ፖስጣ እንዳለ በፖስጣው እንደሚሄዱ ነግራታለች። ያም ብቻ ሳይሆን ደግሞ ሀይሚን ልክ መኪና ውስጥ እንደገባች እሷን እንዲያስወግዷትና ልጁን ብቻ ይዘው እንዲሄዱ ተናግራለች ማለት ነው። እና ያኔትም እሺ ሰምቻለሁ፣ በጥንቃቄ እንሰራለን፣ ምንም ስህተት አይኖርም ብላ በሀሳቧ ተስማምታለች። ሀይሚም እሺ ብላ ልጁን ይዛ ከያኔት ጋር ሄዳለች ማለት ነው። በሌላ በኩል ቃል እዛው ቤት ቁጭ ብሎ ጺን እየጠበቀ ነበር። ግን ደግሞ ዳግም አጋጣሚ ወደ እነሱ ሄዷል። ዳግም በሄደ ጊዜ ዳግም የእህቴን ልጅ ለእህቴ ስጣት፣ እሱንም ማስጣት ከሆነ ደግሞ ለእኔ ገንዘብ ስጠኝ እያለው ነው። አንተ እንዴት ነው የእህትህን ልጅ በብር የምትደራደረው? ደግሞ ማችልበትም፣ በዛ ላይ ልጅ ነህ፣ እንዲህ አይነት ነገር አንተ አርፈህ ተቀመጥ ብሎት ነበር። ግን ደግሞ ዳጊ ብር ማሰጠኝ ከሆነ እናገራለሁ ብሎታል። እንግዲያውስ ተናገር፣ መረጃ ሳይኖርህ፣ በዛ ላይ ደግሞ አንተ ገና ልጅ ነህ፣ አላደግም። በዛ ላይ ይህን ነገር ብትናገር ምን እንደሚጠብቅህ አንተ ታውቃለህ። በዛ ላይም ደግሞ አንተ ሕፃን ልጅ ነህ፣ አርፈህ ሂድ። ከዛ ውጭ የሚመጣብህን ችግር አትቋቋመውም። እስቲ አንተ ወንድ ነህ ተናገር ብሎታል። ዳግምም እናገራለሁ፣ በዚህ 2 ቀን ውስጥ ለእኔ ገንዘብ ማሰጠኝ ከሆነ እናገራለሁ እያለ ነው። ያለምንም ማስረጃ አንተ ምንም ነገር አታመጣም፣ እኔም ደግሞ አንተን ምን እንደማረግህ አታውቅም ብሎ አስፈራርቶታል። ዳግምም እንግዲያስ ይህን 2 ቀን ሰጥቻለሁ ብሎ ፎክሮ ጥሎት ሄዷል። ቃልም ከብዙ ቆይታ በኋላ እነዚህ ሳይመጡ ሲቀሩ ተነስቶ ወደ ቤቱ ሄዷል። ናታንና ኤፉ ደስ የሚል ጊዜ ነበራቸው። ናታን ስልክ ተደውሎለት ለረጅም ሰዓት አውርቷል። በዚህም ጊዜ ኤፉ በናታን ቀንታ ስለነበረ ሻይ ያፈላሁ ብላ ለሱ በጨው ለሷ ደግሞ በስኳር አቅርባለች። ናታንም እንዴት ነው በዚህን ጊዜ አሁን ቡና የሚጠጣው ቢልም ከረጅም ስልክ በኋላ እያለች ነበር። ኤፉ ቅናት እንደሆነ ፊቷ ላይ ያስታውቅ ነበር። ግን ደግሞ ናታን እሺ ብሎ ሻውን ሊጠጣው ቢል ጨው አይቀመስም ነበር። በዚህን ጊዜ የእሷን ሻይ ሲቀምሰው የእሷ ንጹህ ስለነበር የእሱን እንግዲህ እንዲጠጣ ግድ ጋብዟታል ማለት ነው። በዚህ ሁኔታ እየተጫወቱ ጥሩ ጊዜ ካሳለፉ በኋላ ናታን ባለበት እንቅልፍ ወስዶታል። ናታን ፊቱ ላይ የተለያዩ ስዕሎች ተስለዋል። በእንቅልፍ ላይ ስለነበር ምንም ያየው ያሰበው ነገር አልነበረም። ሉሊት እነዚህን በር ላይ ጌታቸው በእነሱ እናንተ ለምንድን ነው 24 ሰዓት የማትለያዩት እያለች ነበር። እነሱም ካጠገባችን ሂጂ ብለው ካባረሯት በኋላ ወደ ቤት ስትገባ ገኒ ተዘርራ ወርቃ ነበር። ገኒ ዳግምን ከእህትህ ብር ሰርቀህ እህትህን እንዲታዋርዳታለህ፣ ብሩንስ እየሰረክ ለማን ነው የምታረገው እያለችው ነበር። በያጨቅጭቅኝ ጭቅጫቄሽን ጀመርሽ፣ አሁንም እንደዛው ነሽ እንዴ እያላት ነበር።
እሷም እኔ እኮ ልጅ ስለሆን ካሳዝንኸኝ እንጂ ወይም ስተሰርተህ መስሎኝ ነው እንጂ የተከላከልኩልህ አለዛ ልከላከልህም ብለው ነበር። እሱም ደግሞ እኔ እኮ ተከላከይልኝ ብዬሽ አይደለም አሁንም እዛው ነሽ ምን አገባሽ ብሎ ጭቅጭቅሽን ጀመርሽኝ እያለ እያመናጨቃት ነበር። እሷን በስርዓት አናግረኝ ብትለውም በስርዓት ሊያናግራት ፈቃደኛ አልነበረም እና ገኒ ሲገለማምጣትና ምላሾቹ ሲከብዷት በጫማዎቿ እየወረወረች እየሳተችው ነበር። ከዚህ በኋላ ማንም ሰው ሊነካኝ አልፈልግም፣ አንቺም ቢሆን እንዳትነኪኝ ብሎ ማስጠንቀቂያ ሰጥቷታል። ገኒም እንዲህ ነው እኔን የምታዋራኝ እያለችው ነበር። ማንም ምንም እንዲነካኝ አልፈቅድም ብሏል። በዚህን ጊዜ ተነስቶ እያናገረችው አንቺን ብለፈልግ እኔም አልሰማሽም ብሎ ጥሏል ሊሄድ ሲል የት ነው እያናገርኩህ የምትሄደው ብላ ገኒን ልጇን ለመቅጣት ሞክራ ነበር። ግን ደግሞ ዳግም እጅና እጇን ይዞ ወርውሯታል። በዚህን ጊዜ ስትወድቅ ራሷን መቷት ብዙ ደም ፈሷታል። ገኒ የራሷን ስታ ወለል ላይ ወርቃ ጥሏት ነበር ሄደው። በዚህን ጊዜ ድንገት ሉሊ ስትመጣ በጣም ተደናግጣለች። ለማንሳት ብትሞክርም አልቻለቻትም። ኦርዶኝ እያለች ስጮህ በነበረ ጊዜ አቤልና ፂ ውጭ ላይ ስለነበሩ ወደ ቤት ገብተዋል። ፂ ወዲያው እንዳየቻት ይህን ነገር ልታረጊ የምችው አንቺ ብቻ ነሽ፣ ከአንቺ ውጭ ማንም ሰው ሊያረገው አይችልም እና ምንድን ያረግሻት እያለችው እየጮኸች ነበር። ግን ደግሞ ሉሊት እኔ ምንም የማውቀው ነገር የለም ከእናንተ አጠገብ አይደል እንዳሁን የመጣሁት፣ አሁን እንደመጣሁኝ ይኸው እንደዚህ እኮ ነው ያገኘኋት፣ ምንም ነገር አላደረኩም እያለች ነበር። አቤልም ማንም ምንም እንዳረገ የተረጋገጠ ነገር ስለሌለ ባክሽ ተረጋጊ እያላት ነበር። ፂ ግን ከሷ ውጭ የሚያረገው የለም ብላ በጣም ተደናግጣለች። በዚህን ጊዜ ለናታን ደውላለት ናታንም ከእንቅልፉ ተነስቶ ስልኩን እያነሳ ነበር። ስልኩን ባነሳ ጊዜ ገኒ ጥሩ ላይ አይደለችም ሞታለች መሰል እያለችው ነበር። በዚህን ጊዜ ናታን ተደናግጦ ሲሮጥ ወደ ቤት መጥቷል። ሲሮጥ ወደ ቤት በመጣ ጊዜ ገኒ እንደዛ ሆና ሲያት በጣም ተደናግጧል። ሉሊትም የናታንን ፊት እያየች መሳቋን ቀጥላለች። ሉሊት ፊቱ ላይ ተሳስሎ ያየችውን ነገር ትስቃለች። እና ሆስፒታል አንቺ አትሄጂም እኛ እንበቃለን ብለው እሷን ጥለዋት እነሱ ሄደዋል። ሉሊት ልጇ ያለበትን ሁኔታ እያጣራች ነበር። የደረሳችሁ እንዴት ናችሁ የሚለውን ነገር። በሌላ በኩል እንግዲህ ኤፉ ናታንን ፍለጋ ስትመጣ ስላልነበረ ተጨንቃ ፂ ጋር ደውላለች። ፂም ይቅርታ ጠይቃት ገኒ ታማ ሆስፒታል እንደሆኑና አሁን እንዴት ተሻላት ወደ ቤት ሊመለሱ እንደሆነ ነግራታለች። እርግጠኛ ነሽ ወደ ቤት ቤት ሂጅ ልጠብቃችሁ እያለቻት ነበር። እሷም ማው ቤት ሄደሽ ጠብቂና አሁን በጣም ደህና ናት ብለው ደህንነቷን ነግረዋታል። ኤፉም እንግዲህ ተደናግጣ ወደ ቤቷ ለመምጣት መንገድ ጀምራለች። ቃልም ህፃኑን ለማየት የተቀመጠበት ቦታ በሄደ ጊዜ ማንም አልነበረም። እመኝኝ እህቴ አንቺ መቼም ያንቺ እጅ የለበትም አይደል? አንቺስ ደግሞ እንደ ህፃኑን ለማየት ለምን መጣሽ እያለ እየተጠራጠረ ነበር። ግን ደግሞ ከትንሽ ቆይታ በኋላ ማንም ሰው አላየናትም ሲለው እየሮጠ እነ ኤፉ ቤት መጥቷል። እነ ኤፉ ቤት በመጣ ጊዜ ሉሊትን አግኝቷት ነበር። እኔና አንቺን የማያስማማን አንድና አንድ ነገር ነው። እኔ ህፃኑን የያዝኩት በገንዘብ እንዳንቺ ልደራደርበት አይደለም። ገንዘብ ከፈለግሽ አንቺን የመጠየቅ ትችይ ነበር። ህፃኑን የት ነው ያረግሽው መልሽ እያላት ነበር። እሷም ስለምታወራው ነገር ምንም የማውቀው ነገር የለም ብላ ክዳለች። በዚህን ጊዜ ቃል ትናለኝ ብሎ እንደማሳል አድርጓል። ሉሊት ውሃ ለሱ ለማምጣት ስትሄድ ቃል ስልኩን ይዞት እየሮጠ ወጥቷል። ሉሊትም ስትሮጥ ስትመጣ ቃል ቤት ውስጥ የለም። ስትሮጥ ደግሞ ኤፉ መታለች። በዚህን ጊዜ ምንድነው የተፈጠረው ብላ እየተደናገጠች ነበር። ወይዘሮ ሉሊት ማን ነው እንዲህ አረጋት እያለች ስለገን እያሰበች ሳለ ዲያቂ ልብሱን ጠቀላሎ ወጥቷል። በዚህን ሰዓት ወዴት ልትሄድ ነው? እናትህን እንደዚያ ያረካት አንተ ነህ እያለችው ነበር። እሱም እናቱን ምንም ነገር እንዳላደረገ እየተናገረ ነው። ግን ደግሞ ወይዘሮ ሉሊት እኔ አንተ ሚስጥር እኮ አውቃለሁ፣ ስንት ነገር አለ፣ ስለዚህ እናገርብሃለሁ፣ ግን እንዲህ ያረካት አንተ ነው እያለችው ነበር። እሱም በጭራሽ እኔ እንዲህ አላደረኳትም እያለ ነው። በሌላ በኩል እንግዲህ ዳጊም ያንቺን ሚስጥር እናገርብሻለሁ የምትናገሪ ከሆነ እያለ ነው። እኔ የኔ ሰው ማትረፍና ያንተ ሰው መግደል በጭራሽ ሊገናኝ አይችልም። ስለዚህ ለናታን እደውላለሁ እያለች ስልኩን ስታወራ ዳግም ተደብቆ ወጥቶ ሄዷል። ከዛም እንግዲህ ኤፉ ቃል እንደወጣ እሷም ስትሮጥ መታለች። ወይዘሮ ሉሊት የቃል አካሄድ በጣም አገር አጋብቷት እሱን እየፈለገች ሳለ ነበር ኤፉ የመጣችው። ኤፉም ምንድነው የተፈጠረው እናቴ ምን ሆና ነው እያለቻት ነበር። እንዴ አንቺንም እንደኔ አትሄጂም ብለው መለሱሽ ምንድነው እያለች ነበር። አይኔ ሙታ ተዘርግታ ያገኘኋት እዚህ እንጂ ከውጭ ስመጣ ምንም አላቅም፣ ምንም እንደተፈጠረ አላቅም፣ ግን ደግሞ ከውጭ ስመጣ እዚህ ተዘርግታ አገኘኋት እያለች እየነገረቻት ነበር።
ኤፉ የሚያናድዳት ወይ ያበሳጫት ሰው ይኖር ይሆን ባለች ጊዜ ማንም ምንም እንደሌለ ግን ደግሞ እዚህ ወርቃ እንዳገኘቻት ተናግራለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ